ምን አለች? አቃልሽ ላይ እንጂ የሀይሚዬና የብሩኬን ፈቶ አርገሽ ያወራሽው የጨረቃ ህፃን አላላችሁም እንዴ? ህፃን ላይ ታዲያ 19 ዓመት ሆነ። አሁን ባለፈውን ያከበረችው አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ገንዬ፣ እዚህ ጋር ልጅቷ ትጎዳለች ብለሻል። የምትጎዳው እንዴት ነው? ሀይሚና በብሩኬ ሳይዝ ነው ወላ በጨረቃ ፋሚሊ ሳይዝ ነው? እንዴት ነው? በኦዲየንስ ነው የምትጎዳው። በኦዲየንስ ነው የምትጎዳው። ሀይሚዬና ብሩኬ የዋህ ናቸው፣ አይነኳቸው። ሀይሚና ብሩኬ ምን ይጎዳዋታል? ምን እነሱ የዋህ ናቸው። እነሱ አይነኳቸው። ሳብስክራይብ እንዳስደረጓት ፎሎ እንዳስደረጓት እንደዛው አንድ ሁለት ቪዲዮ እንደሰሩላት መጠበቅ ነበረባት። የተወሰነ አሁን ለምሳሌ በፍቅረኛ አላት አሉ ፍቅረኛ አላት አሉ፣ ግን እሱ ማቀዶ ነው። አንድ ብቻ እሺ። እነሱ አሁን ለምሳሌ ማንኛውም ሰው ይስራ እና እንዳይሰሩ አንልም። ማንኛውም ሰው ይጠቀም። ካምፓኒ ነው የሚከፍለው እና አይደለንም የምንከፍለው። ግን አሁን እነሱ ስራቸውን ምንድን ነው ለሶስት መስራት ይፈልጋሉ ነው ወላ እንዴት ነው ነገሩ? ይኸውልሽ አሁን እኔ ልመልስልሽ ይሄንን መልስ ልንገርሽ። አንቺ ምንም የገባሽ ነገር የለም አልመሰለኝም። ጥልቅ ብለሽ ሰሞኑን ውጊያውን አልሰማሽም መሰለኝ። በደንብ ሰምቻለሁ ውዴ ሰምቻለሁ፣ ግን መናገር አሁን ውጊያው የእሷ ገዳፊ ነኝ ያሉት ምቀኝነት ይመስሏቸው ነው። ምቀኝነት ነው። እንዲያ ምን አብረው ስለሰሩ ርርበሉ እንዲያውም የግጃ ነው እያሉ ያቀናብራሉ። ምን ይላሉ? ያሳስማሉ። የሚያረጉት ነገር ሀይሚን ቆርጠው እሱን እንዴ ሀይሚና ቡርኬ እውነት ከሆነ እውነተኛ ህይወት ነው አይደለ? እውነተኛ ህይወት ከሆነ ሶስተኛ ወገን ገብቶ ድራማ መስራት የለበትም። ራሳቸው የሚሰሩትም ያስጠላል። እንኳን ሌላ ሰው ገብቶ ድራማ መስራት አረ እና አንፈልግም ውዴ፣ እና እኮ አንፈልግም። ከአቅም በላይ ስለሆነ ነው እንጂ እኮ እና እኮ አንፈልግም። ልመልስልሻ የጠየቅሽኝን ጥያቄ ልመልስልሽ እኮ ነው ማለት ልመልስልሽ ነው። እነዚህ ሰዎች ህይወት ብለው ጀምረውታል አይደለ? እነሱ አንዳንድ ስራ የሚሰሩትን ነው እንጂ እነሱ ህይወት ብለው የጀመሩ ስለሆነ ድራማ አይደለም። ይሄ ፊልም የሚታይ ድራማ አይደለም የያዙት። ይሄ ነገር ህይወት ነው አይደለ? በህይወት ውስጥ ሶስተኛ ወገን አያስፈልግም። ብሻዋ ፍቅረኛ ይኑራት፣ ብሻዋ አባት ይኑራት፣ ብሻ ጓደኛ ይኑራት፣ የፈለገችውን ተያዝ፣ እሷ የያዘችውን ተያዝ። በዛው በጎን ግን አይተዋት ሰብስክራይብ አድርጓት እያሉ እነሱ በሚሰሩበት ነገር ያው ገባሽ? በጎን ደግሞ የጎደላት ነገር ካለ ይርዷት። ገብቶሻል? እንደዛ ነገር ባረገች ጥልቅ ብላ መግባት አልነበረባትም ልጅቷ። የሆነች እኔ የገባት ነገር አይመስለኝም ህይወት ምን አይነት እንደሆነ። ዝም ብላ ጉርቅርቅ ያለች ዝብርቅርቅ ብሎባት። እውነቴን ነው። ትንቀሸቀሻለች። አንድ ነገር እዚህ ጋር የሚያበለው ነገር አሁን ለምሳሌ ሁሉም ሰው ሲያወራ ልጨርስ ማየ ግሬት ልጨርስ ሁኖባታል። እሱ ነገር ከጨረቃ ፋሚሊ የለም። ኃይለኛ ነው የጨረቃ ፋሚሊ። ልንገሪ ዛሬ ስለተጣሏቸው ሌላ ገስት ሊሰሩ ይችላሉ፣ ምን ሊሉ ይችላሉ። ነገ እርግጠኛ ነኝ ልንገርሽ ሀይሚ የሆነ ነገር አልቅሳ ብመጣ የራሷን ዩቲዩብ እንዲያሰራ ነው የሚያደርጉት። የእኔ ውድ ትገቢያለሽ፣ እኔ ወርድልሻለሁ። ይሄ ነው እኔ አንድና ሁለት ሶስት የምናገረው። ለዚህ ነው ልጅቷ ስላሳዘነች ነው ይሄን ነገር ሁሉም ሰው የሚናገረው። እሺ እኔ ልጠይቅ አንድ ጥያቄ። እሺ ጠይቂ። የኔ ጥያቄ ምን መሰላችሁ? ዩቲዩብ ሁካታ ይወዳል። ዩቲዩብ ሁካታ ይወዳል። በአጠቃላይ ሁካታ ይወዳል። ኦኬ አይደለም? ያልገባሽ ነገር አለ። በቃ 3-4 ይሆን የሚመጡት ሳይገባኝ ቀርቶ አይደለም። በቃ እነዚህ በሙድ መያዝ ነው። ሲማቱ ልጆች ወዛ ምሬ አብሬ ያለው ነኝ። ሁካታ ከሌለ ደግሞ ተመልካች የለም። ያለው አማራጭ ልጅ ካታ የተወሰነ ሁካታ ፈጥሮ ደግሞ ድራማውን ማስቀጠል ያለው አማራጭ ይሄ ብቻ ነው። እኛ ስላልን ሳይሆን እየሰሩት ነው እነሱ እኮ ባቱ። ይሄንማ እኮ ራሱ የራሳችን ህይወት እውነት አድርገን ባይተንበታል እኮ ብሩ ራሱ እኮ በሆነ ዩቲዩብ ላይ ተናግሯል። ሰዎች እኮ ከራሳቸው እንትን ነው አረግ ሰው እየተማረበት ከራሳቸው ላይፍ ሰው ይማርበታል፣ ብዙ ነገር ይሆንበታል። ስለዚህ እኔ እንጃ ብቻ እግዚአብሔር ይጠብቃት ልጅቷን። በዛም ማለት ነው ትክክል። ግሬስ የገባት ነገር ካታ ይወዳል ተስተካክለውና ዱራሪ አንድ ነገር ነገርና ዶረድ ይክራሽ ማለት አሁን እኔ ማለት ነው አሁን ግንጃዬ አብራት ተስፋ ከሚሉት አንዷ እኔ ነበርኩ። ያን ደግሞ እንደዛ ያልነው ጠልተናት ሳይሆን አሁንም ጥልቅ ማለት የለባትም
እውነት ለመናገር እኔ ታዲያ እኔስ ምንድን ነው የምለው? የብቻዋ ማለት ነው የብቻዋ ከጓደኞቿ ጋር ትስራ የሆነ ሰዓት እየመጡ በቃ ያበረታቷት። እሷን ቦታዋን ይዛ እነሱም ደግሞ ቦታቸውን ይዘው ይስሩ። በቃ እኛም እያልን ነው እኮ ይሄን ነው እኛም እኔና ሀኒ ተስማምተን አንዴ ብጨርስ ለወርድ ነውና ማለት ጨረቃ ፋሚሊ አሁን ልጅቷ የምኑም አይነቱም አልገባት የስራውም ይሁን የምኑም የገባት አይመስለኝም። በነገራችን ላይ ቀስ አንደኛ እኔ ረጋ ማለት አለባት። ገባሽ አይደለ? ለሁሉም ነገር ሀይሚን ማየት አለባት። እሷ በደንብ ትክክል ሀይሚን ማየት አለባት። ገባሽ አይደለ? የጨረቃ ፋሚሊ ደግሞ እንደዚህ በመሀል ጥልቅ የሚል ሰው አይፈልግም። በተለይ ደግሞ ይሄ የመጨረሻ ነው። በቃ ፋክት ነው ይሄ። ኧረ እንዴ ዛሬ የሌላ ሰው ገዝት ይሰሩ ይችላሉ። አንድ ነገር በሀይሚ ቢመጣባቸው እናንተ መጥፎ ነገር የምናወራ ይመስላችኋል እኮ በቃ አይፈልግም። በሀይሚ ገንዬ ማሬ እና እውነት ነገ እኮ የምናየው ነው። እድሜና ጤና ይስጣችሁ። ክፉ ነገር አይደለም ይሄ፣ የራሷም ሀሳብ ነው። የኞቹም እንዳይጎዱ እሷም እንዳትጎዳ ነው። ይሄ ክፉ ነገር አይደለም። ማርያም ክፉ ነገር አይደለም። መጥፎ ነገር አላወራም። ክፉ ነገር አይደለም። ኮሜንት የተጻፈ ስለሆነ ነው። ኮሜንት የተጻፈ ስለሆነ ነው። ታው በቃ ታው ይቅርብን። መጥፎ ነገር እኮ አላወራንም። ወንዶቼ ከታች ያላችሁ ሁላችሁ